ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከሶስት ታላላቅ የሩሲያ ደራሲዎች ስራዎች ውስጥ ሶስት አጫጭር ትረካዎች መርጬ አስደምጣችኋለሁ። ከአሌክሳንደር ፑሽኪን፣ ከሊዮ ቶልስቶይና ከአንቶን ቼኮቭ። ፑሽኪን የተወለደው በ1799፣ ቶልስቶይ በ1828 እንዲሁም ቼኮቭ የተወለደው በ1860 ነው። እንግዲህ ከፑሽኪን እስከ ቶልስቶይ 29 ዓመት፣ ከቶልስቶይ እስከ ቼኮቭ ደግሞ 32 ዓመት ልዩነት ሲኖር በመካከላቸው ያለው የአንድ ትውልድ ልዩነት በስነ ጽሑፎቻቸው ውስጥም ሲንጸባረቅ ይታያል። ቶልስቶይ ፑሽኪንን የሩሲያ የስነ ጽሑፍ አባት ብሎ ሲጠራውና ለራሱ ጽሑፎች መነሻዎችን ለማግኘት በተደጋጋሚ የፑሽኪን ስራዎችን ያጠና የነበረ ሲሆን፣ አንቶን ቼኮቭ ደግሞ ምንም እንኳ በአጻጻፍ ስልትና በፍልስፍና ልዩነት ቢኖራቸውም እንደ ስነ ጽሑፍ ጀግና የሚያየው ቶልስቶይን ነበር። በተደጋጋሚም በቤቱ እየሄደ ያገኘውና በተለያዩ ጉዳዮች ይወያዩ ነበር። እንግዲህ ዛሬ ከምናደምጣቸው ከፑሽኪን ኮሜዲ፣ ከቶልስቶይ የሞራልና መንፈሳዊ ተረክና ከቼኮቭ ትራጀዲ የትኛው ይበልጥ እንደመሰጣችሁና ውስጣችሁ እንደቀረ በኮሜንት አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ቀብር አስፈጻሚ። ደራሲ አሌክሳንደር ፑሽኪን፣ ተርጓሚ መለሰ ጥላሁን። በ1982 ዓ.ም ከታተመው የካፒቴኑ ሴት ልጅ መድብል የተገኘ። የቀብር ሥርዓት አስፈጻሚው አድሪያን ፕሮኮሮቭ የመጨረሻውን የቤት ቁሳቁሱን በሬሳ ማጓጓዣ ሰረገላ ላይ ጭኗል። ሁለት ከሲት ታገኛዎች ባስማኒያ ከተሰኘው መንገድ ተነስተው እርሱ ከነቤተሰቡ ወደ ተዛወረበት ወደ ኒኪስታኪያ ጎዳና ለአራተኛ ጊዜ በማዝገም ላይ ናቸው። አድሪያን ሱቁን ቆልፎ ቤቱ የሚከራይ ወይም የሚሸጥ መሆኑን የሚገልጽ ማስታወቂያ ደጃፉ ላይ ካንጠለጠለበት በኋላ ወደ አዲሱ መኖሪያው በእግሩ ሄደ። እንደደረሰም ለብዙ ጊዜ ይመኘው የነበረውንና ከፍ ያለ ገንዘብ ከስክሶ የገዛውን ቤት ቢጫ ግድግዳ ሲመለከት የተመኘውን ያህል የሚያስደስት ሆኖ አላገኘውም። ገና ያልተላመደውን ቅጥረ ግቢ አቋርጦ ወደ አዲሱ ቤቱ ገባ ሲል ዕቃዎቹ ተዝረክርከውና ተመሰቃቅለው በማየቱ 18 ዓመት ሙሉ ደንብና ሥርዓት የሰፈነባት የቀድሞዋ ደሳሳ ጎጆ ናፈቀችው። ሁለቱን ሴት ልጆቹንና ገረዱን በስንፍናቸው ከገሰጻቸው በኋላ አብሯቸው ማስተካከል ጀመረ። ቤቱ ወዲያውኑ መልክ አገኘ። የመላእክት ምስሎች፣ መደርደሪያው፣ ቁም ሳጥኑ፣ የቡፌ ዕቃው፣ ጠረጴዛው፣ ድንክ አልጋውና ትልቁ አልጋ በስተጀርባው ባለው ክፍል ውስጥ ስፍራቸውን ያዙ። የተቀሩት ንብረቶቹ ማለትም በቀለምና በመጠን የተለያዩ የሬሳ ሳጥኖች፣ የሐዘን ልብሶችና ባርኔጣዎች፣ ካፖርቶችና ችቦዎች በወጥ ቤትና በእንግዳ መቀበያው ክፍል ተከመሩ። በሁለት ጥቃቅን ክንፎቹ የሚበር ችቦ ዘቅዝቆ የያዘና እንደ ፍቅር አምላክ የሚታይ ድንቡሼ ልጅ ምስል ቢሮ መግቢያ ላይ አንጠልጥሎ ከግርጌውም ልሙጥና ባለቀለም የሬሳ ሳጥኖች እንሸጣለን፣ እናስጌጣለን፣ እናከራያለን፣ እንጠግናለን የሚሉ ቃላትን አሰፈረ። ሴት ልጆቹ ወደ መኝታ ክፍላቸው ሲገቡ አድሪያን ቤቱን ተዘዋውሮ ከቃኘ በኋላ መስኮቷ አጠገብ ተቀምጦ ሻይ እንዲፈላለት አዘዘ። ሼክስፒርና ሰር ወልተር ስኮት የቀብር ሥርዓት አስፈጻሚዎችን እንደ ተካዦች ሳይሆን በተቃራኒው እንደ ቀልደኞችና ጦልጧሎች እየሳሉ የሰዎችን ግንዛቤ እንደለወጡ ጥንቁቅ አንባቢ የሚያውቀው ነው። ይህ ጽሑፍ ግን ሐቁን ተመርኩዞ የእነርሱን ምሳሌነት ወደ ጎን በመተው በዚህ ታሪክ ውስጥ የቀረበውን የቀብር ሥርዓት አስፈጻሚ ባህሪ ከሚዘገንን ሥራው ጋር ለማዛመድ ይሞክራል። አድሪያን ፕሮኮቭ ግንባሩ የማይፈታ ጨፍጋጋ ሰው ነው። አፉ የሚከፈተው አልፎ አልፎ ሴት ልጆቹ ሥራ ፈተው አላፊ አግዳሚውን በመስኮት ሲመለከቱ ባያቸው ጊዜ ሲቆጣ ወይም የሬሳ ሳጥን ሊገዙ የሚመጡ ደንበኞችን ድሆች የሆኑ ሀብታሞች ለአገልግሎቱ ከፍ ያለ ዋጋ ሲጠይቅ ነው። አድሪያን መስኮቱ አጠገብ ተቀምጦ ለሰባተኛ ጊዜ በፍንጃል ያስቀዳውን ሻይ ፉት እያለ እንደተለመደው በሐዘንና በትካዜ ተውጦ ያስባል። ባለፈው ሳምንት የአንድ በጡረታ የተገለለ ብርጋዴር ሥርዓተ ቀብር በተፈጸመበት ዕለት ለቀስተኞቹን ያበሰበሰ ከባድ ዝናብ ትዝ አለው። በዚያ ሳቢያ የብዙ ሰዎችን ልብስ ቀለሙ እንደለቀቀና የብዙዎቹን ባርኔጣ እንደተጨራመተ አስታወሰ።
የአዶፍ በመጋዘን ውስጥ ያከማቸውንም የከፈን ጨርቅ ስላበላሸበት ብዙ ወጪ እንደሚጠብቀው ገመተ። ሆኖም ያን ወጪውን ነጋዴ ባሏ በሞተባትና እርሷ ራሷ 1 ዓመት ሙሉ ከዛሬ ነገ ትሞታለች ተብላ በምትጠበቀው በትሪያኪና ስርዓተ ቀብር እንደሚመልሰው ተስፋ አደረገ። ዳሩ ግን የትሪያኪና መኖሪያ ራቅ በማለቱ ምንም እንኳ ወራሾቿ ቀደም ሲል ቃል ቢገቡለትም እርሱን ከመጥራት ይልቅ በአቅራቢያቸው ከሚገኝ ሌላ ሰው ጋር እንዳይዋዋሉ ሰጋ። በሩ በድንገት 3 ጊዜ ስለተቆረቆረ ከሐሳቡ ባነነና ማን ነው ሲል ጮኸ። በሩ ተከፈተ። የጀርመን ተወላጅ የሆነ አንድ ሰው ጎራ ብሎ ደስታ በተሞላበት መንፈስ ወደ ቀብር ሥርዓት አስፈጻሚው ተጠጋ። ሲሰሙት በሚያስቅ የተሰባበረ ሩሲያኛ ይቅርታ ያድርጉልኝ ውድ ጎረቤቴ፣ ይቅርታ ያድርጉልኝ ሥራውን አቋርጬ እንደሆነ ሳሉል ሳላድር ልተዋወቅዎት ፈልጌ ነው የመጣሁት። ጫማ ሰፊ ነኝ። ጎትሲቭ ሹልስ እባላለሁ። የምኖረውም በመስኮቶ በኩል በምትታየውና ከመንገድ ባሻገር በምትገኘው በዚያች ጎጆ ውስጥ ነው። ነገ 25ኛውን የጋብቻዬን ኢዮቤልዩ ስለማከብር ከልጆቹ ጋር መጥተው ምሳ እንዲጋበዙልኝ ጠርቼዎታለሁ አለው። አድሪያን ጥሪውን በአክብሮት ተቀበለ። የቀብር ሥርዓት አስፈጻሚው ጫማ ሰፊውን እንዲቀመጥና ሻይ አብሮት እንዲጠጣ ጋበዘው። ጎትሲቭ ሹልስ በጠባዩ ግልጽ ሰው ስለነበር ልባዊ ጭውውት ጀመረ። ሥራ እንዴት ነው በማለት ጠየቀ አድሪያን። አይ አለ ሹልስ፣ የኛው ገበያ እንደ ነገሩ ነው፣ ቢሆንም ይመስገነው። በእርግጥ የኔ ሸቀጥ እንዳንተው ቶሎ ቶሎ አይነሳም። በሕይወት ያለ ሰው ያለ ጫማ ሊሄድ ይችላል፣ የሞተ ሰው ግን ያለ ሬሳ ሳጥን አይሆንለትም አለው። አድሪያንም በነገሩ በመስማማት እርሱስ እውነት ነው አለ። እንዳልከው በሕይወት ያለ ሰው ጫማ የሚገዛበት ገንዘብ ካጣ ባዶ እግሩን መሄድ ይችላል። አንተ ዘንድ የሚያመጣው ጉዳይ አይኖረውም ማለት ነው። ግን የሞተ ሰው ለማኝ እንኳ ቢሆን የሬሳ ሳጥን ያስፈልገዋል። ጭውውታቸው በዚህ አኳኋን ለጥቂት ጊዜ ቀጠለ። ከዚያም ጫማ ሰፊው ተነስቶ የቀብር ሥርዓት አስፈጻሚው እንዳይቀርበት አደራ ካለው በኋላ ተሰናብቶት ወጣ። በማግስቱ ልክ ከቀኑ 6 ሰዓት ሲሆን የቀብር ሥርዓት አስፈጻሚውና ሴት ልጆቹ ከአዲሱ ቤታቸው ቅጥረ ግቢ ወጥተው ወደ ጎረቤታቸው ዘንድ አመሩ። አድሪያን ፕሮኮቭ የለበሰውን ልዩ አይነት የባህል ልብስ ለመግለጽ አልሞክርም። ሆኖም ሁለቱ ልጆቹ ለክት ያስቀምጧቸውን ቢጫ ባርኔጣዎችና ቀያይ ነጠላ ጫማዎች ማድረጋቸውን ብጠቅስ ነገሬን እንዳቋተትኩ አይቆጠርብኝ። የጫማ ሰፊው ጎጆ በእንግዳ ጢም ብላለች። አብዛኞቹም ከሚስቶቻቸውና ከሥራ ባልደረቦቻቸው ጋር የመጡ የጀርመን ሙያተኞች ናቸው። በግብዣው ላይ የተገኘው ሩሲያዊ ዮርኮ የሚባለው ፖሊስ ብቻ ሲሆን ምንም እንኳ ማዕረጉ ዝቅተኛ ቢሆን ጋባዡ ያቆላምጠው ነበር። ዮርኮ እንደ ከተማዋ ፖስታ አዳይ ላለፉት 25 ዓመታት በታማኝነት ያገለገለ ሰው ነው። እንደ አውሮፓውያን አቆጣጠር በ1812 ጠላት ያስነሳው የእሳት ቃጠሎ ጥንታዊቷን ከተማቸውን ሲያወድም የዮርኮም ባለቢጫ ቀለም የዘብ ቤት አብራ አመዶና ነበር። ነገር ግን ጠላት እንደተባረረ ወዲያውኑ ግራጫ ቀለም የተቀባችና በምሰሶች ያጌጠች ሌላ የዘብ ቤት በምትክ ተሰርታለት ዮርኮ መሳሪያውን አንግቦ በዙሪያዋ ወደ ላይና ወደ ታች መንጎራደዱን እንደገና ቀጥሏል። በኔክስት ኪ መግቢያ ላይ የሚኖሩትን አብዛኞቹን ጀርመኖች ያውቃቸዋል። እንዲያውም አንዳንዶቹ እሁድ ለጥበቃ አብረውት ከዘብ ቤቱ ያድራሉ። አድሪያንም ዮርኮ ለክፉ ቀን ይሆነኛል በማለት ፈጥኖ ተዋወቀውና እንግዶቹ ለማዕድ ሲቀርቡ ጎን ለጎን ተቀመጡ። ባልና ሚስቱ ሹልስ እንዲሁም የ17 ዓመት ሴት ልጃቸው ሉትኪን የቀረበላቸውን ከእንግዶቹ ጋር ሆነው እየቀማመሱ አንዳንድም ቁጭ ብድግ እያሉ በማሳለፍ ወጥ ቤቱን በመርዳት ላይ ናቸው። ቢራ ይወርዳል። ዮርኮ ለ4 ሰዎች የሚሆን ምግብ ጨረሰ። አድሪያንም አልሰነፈም። ሴት ልጆቹ ጠባያቸውን አሳምረው ተቀምጠዋል። የጋባዦቹና የተጋባዦቹ ጭውውት እየደራ ሄደ። ጋባዡ ሰውዬ ለአንድ አፍታ እንዲያዳምጡት በመጠየቅ የሻምፓኝ ጠርሙስ ቡሽ ከፍቶና ድምፁን ከፍ አድርጎ በሩሲያኛ ለውዲቷ ባለቤቴ ለሉዊዚ መልካም ጤንነት አለ። ሻምፓኙ ተንሿሿ። ጋባዡም ለጋ ውበት የተላበሰውን የአረጋዊት ባለቤቱን ጉንጭ ሳም አደረገ። ተጋባዦቹም ለተወዳጅቱ ለሉዊዚ ጤንነት ያላቸውን መልካም ምኞት በጎላ ድምፅ እየገለጹ መጠጣቸውን ጨለጡ።
ጋባዡም ሌላ ጠርሙስ እየከፈተ ለተወዳጆቹ እንግዶቼ ጤንነት ሲል እንግዶቹ መለኪያቸውን እያጋቡ ምስጋናቸውን ገለጹ። ከዚህ በኋላ ጽዋ ማንሳቱ በድምቀትና በፍጥነት ቀጠለ። ለእያንዳንዱ ተጋባዥ ጤንነት ተጠጣ። ለሞስኮ ከተማና 12 ለሚሆኑ የጀርመን ትናንሽ ከተሞች ጽዋቸውን አነሱ። ከዚያም በጥቅሉ ለተግባረ ዕድ ሙያና ለእያንዳንዱ ሙያ በተናጠል እንዲሁም ለሙያተኞቹና ረዳቶቻቸው ጽዋቸውን አጠነፈፉ። አድሪያን ጠንቀቅ ብሎ ሲጠጣ ቆየ። በኋላ ግን ለብ ስላለው ጽዋውን አንስቶ አንድ አደናጋሪ ሐሳብ ሰነዘረ። ከዚያም ከተጋባዦቹ መካከል ሰውነቱ ደልደል ያለ ዳቦ ጋጋሪ ለአሰሪዎቻችን መልካም ጤንነት ሲል በተጋነነ ስሜት ተናገረ። ቀደም ሲል እንዳደረጉት ሁሉ በአንድነትና በደስታ ጽዋቸውን አነሱለት። ተጋባዦቹ እርስ በርሳቸው እጅ መነሳሳት ጀመሩ። ልብስ ሰፊው ጫማ ሰፊውን እጅ ነሳ፣ ጫማ ሰፊው ልብስ ሰፊውን እጅ ነሳ፣ ዳቦ ጋጋሪው ሁለቱንም እጅ ነሳ፣ መላው ተጋባዥ ደግሞ ዳቦ ጋጋሪውን። እንዲህ እያለ ቀጠለ። በዚህ የሰላምታ ልውውጥ መሃል ዮርኮ ወደ ቀብር ሥርዓት አስፈጻሚው ዞር ብሎ ጎላ ባለ ድምፅ በልንጅ ጎረቤቴ አንተም ለሙታኖቹ ጤንነት ጽዋህን አንሳ አለው። በዚህ ጊዜ ሁሉም ከጣራ በላይ ሳቁ። የቀብር ሥርዓት አስፈጻሚው ግን ስለተቀየመ ፊቱን አጨማተረ። ይህን ግን ልብ ያለ አልነበረም። እንግዶቹም መጠጡን መኮምኮም ቀጠሉ። ከገበታ ሲነሱም የጸሎት ደወል ተሰማ። እንግዶቹ አምሽተውና አብዛኛዎቹም ሞቅ ብሏቸው ወደ የቤታቸው ሄዱ። ዮርኮ በጣም ሰክሮ ስለነበር ግድንግዱ ዳቦ ጋጋሪና ፊቱ ፍም የመሰለ አንድ መጽሐፍ ጠራሽ ደግ መስራት ለራስ ነው በማለት ፖሊሱን በብብቱ አንጠልጥለው ከዘብ ቤቱ አደረሱት። የቀብር ሥርዓት አስፈጻሚውም ቆሽቶ አሮና ጥምዝ ብሎ ቤቱ ገባ። ለብቻውም ድምፁን ከፍ አድርጎ እንዲያው ለመሆኑ የኔ ሥራ ከሌሎች በምን ያንሳል? የቀብር ሥርዓት አስፈጻሚ ነፍሰ ገዳይ አይደለ? ሰዎችን የሚያስቃቸው ከቶ ምን ይሆን? እንዲህ ማንም መሳለቅ ያሉ የቤት ምረቃ ግብዣ አድርግላቸው አስቤ ነበር። በአፍንጫ ይውጣ፣ ፈጽሞ አላደርገው። የማገለግላቸውን እነዚያን ሙታን ብጋብዝ ይሻለኛል በማለት ምሬቱን ገለጸ። አረ ምን ነው የኔ ጌታ አለች ቦት ጫማውን በማውለቅ ላይ የነበረችው ገረዱ። ምን እንደተናገሩ አውቀዋል? አረ በስመ አብ ብለው ያማትቡ። ሙታንን ለቤት ምረቃ ሊጋብዙ እጅግ የሚዘገንን ነው። እግዚአብሔር ምስክሬ ነው እጋብዛችኋለሁ በማለት ቀጠለ አድሪያን። ያውም ነገ ነዋ። አንቺም ልጆቼም ነገ ማታ ግብዣው ላይ እንድትገኙ ያለኝን ሁሉ ትቋደሳላችሁ። ይህን እንደተናገረ አልጋው ውስጥ ገብቶ ወዲያው ያንኳርፍ ጀመር። አድሪያን ሲከሰከስ ውጪው ገና ጨለማ ነበር። የሟቹ ነጋዴ ሚስት ትሬዮኪና ሌሊቱን ሞታ አድራ ኖሮ ከአሽከሮቹ አንዱ መርዶ ለአድሪያን ለመንገር በፈረስ ጋልቦ ከቻለ። የቀብር ሥርዓት አስፈጻሚው ለሰውየው የአረቄ መጠጫ የሚሆን 10 ኮፔክ ሸጎጠለትና በጥድፊያ ለባብሶ በሰረገላ ወደ ሟቿ ወደ ትሬዮኪና ሰፈር ገሰገሰ። በሟቿ ቤት ደጃፍ ላይ ፖሊሶች ቆመዋል። ነጋዴዎችም ጥምብ እንዳያሞራ ዙሪያቸውን ያንዣብባሉ። ሬሳው በአንድ ጠረጴዛ ላይ ተዘርግቷል። መልኳ ሰም ይመስላል። ሆኖም ገና ስላልፈረሰ ቅርጹ አልተበላሸም። ዘመድ አዝማድ፣ ጎረቤቶችና የቤት አሽከሮች በዙሪያዋ ተሰባስበዋል። መስኮቶች በሙሉ ተከፋፍተዋል። ሻማዎች በርተዋል። ቀሳውስቱም ጸሎተ ፍትሐት እያደረሱ ነበር። አድሪያን ዘመናዊ ጥቁር ኮት ወደ ለበሰውና የሟቿ የወንድም ልጅ ወደ ሆነው ወጣት ነጋዴ ቀረብ ብሎ የሬሳ ሳጥን፣ ሻማና ሌላም የሥርዓተ ቀብር ዕቃ ሁሉ በቶሎ እንደሚያቀርብ አሳወቀው። ወጣቱ ወራሽ ሳይሆን አልቀረም። በሐሳብ ተውጦ ስለነበር ከአንገት በላይ አመስግኖት በዋጋው እንደማይከራከርና ማንኛውንም ነገር ለእርሱ በእምነት እንደሚተወው ገለጸለት። ልማድ ሆኖበታልና የቀብር ሥርዓት አስፈጻሚ ከዋጋ በላይ 1 ኮፔክ እንኳን እንደማይጠይቅ ቃል ገብቶለት ዝግጅቱን ለማጠናቀቅ ወደ ቤቱ በሰረገላ ተመለሰ። ቀኑን ሙሉ ከቤቱ ወደ ለቅሶ ቤት ሲመላለስ ዋለ። ወደ ማታ ገደማ ሁሉም ነገር መልክ ያዘ። ሰረገላ ነጁን አሰናብቶ ወደ ቤቱ በእግሩ ጉዞውን ቀጠለ። ጨረቃ ደምቃ የወጣችበት ሌሊት ነበር። የቀብር ሥርዓት አስፈጻሚው ሰፈሩ በደህና ደረሰ። ከቤቱ አቅራቢያ የሚገኝ አንድ ቤተ ክርስቲያን አለፍ ሲል ዮርኮ አስቆሞት
እርሱ መሆኑን እንዳረጋገጠ በሰላም እደር ብሎ ታለፈው። በጣም መሽቷል። የቀብር ሥርዓት አስፈጻሚው ወደ ቤቱ ሲቃረብ በድንገት አንድ ሰው የአጥር ግቢውን በር ከፍቶ ጥልቅ ካለ በኋላ ወዲያው ሲሰወር ያየ መሰለው። ማን ሊሆን ይችላል አለ አድሪያን በሐሳቡ። ማን ይሆን የሚፈልገኝ? ሰርሳሪ ይሆን? ምናልባት የኔን ምስኪን ኪላኪሎች በሌሊት ከሚጎበኛቸው ጎረምሶች አንዱ ይሆን? እንዲያውም ለእርዳታ እንዲደርስለት ወዳጁን ዩርኮን ሊጠራው ቃጥቶት ነበር። ወዲያው ደግሞ አንድ ሌላ ሰው ከአጥር ግቢው በር ደርሶ ሊገባ ሲል አድሪያን ሲጣደፍ በማየቱ ቆም አለና ለሰላምታ ያህል ባርኔጣውን ከራሱ ላይ አነሳ። ጥድፊያ ስለነበር አጥርቶ ሊያየው ባይችልም ሰውየውን የሚያውቀው መሰለው። ሊጠይቁኝ የመጡ መሰለኝ፣ ጎራ ይበሏ አለው አድሪያን ትንፋሹ ቁርጥ ቁርጥ እያለበት። ወዳጄ ሆይ ስለ መስተንግዶ ብዙም አይጨነቁ፣ እርስዎ ቀድሞ ይግቡና ለእንግዶቹ መንገዱን ይምሯቸው አለ እንግዳው ሰውዬ በሰለለ ድምፅ። አድሪያን በጣም ቸኩሎ ስለነበር ጊዜ አላጠፋም። ሰውየው እየተከተለው አጥር ግቢውን አቋርጦ ደረጃውን በመውጣት ወደ በሩ አመራ። አድሪያን በቤቱም ውስጥ ሰዎች የሚተራመሱ መሰለው። ምንድነው ነገሩ አለ ለመግባት እየተጣደፈ። ከዚያም ጉልበቱ ከዳው። ቤቱ ሬሳ በሬሳ ሆኗል። በመስኮት በኩል የገባ የጨረቃ ብርሃን የሬሳዎቹን የገረጡና የጠወለጉ ፊቶች፣ የተከፈቱ አፎች፣ የፈዘዙና በከፊል የተዘጉ አይኖች፣ የተመዘዙ የአፍንጫ ጫፎች ወለል አድርጎ ያሳያል። አድሪያን የቀብር ሥርዓታቸውን በመፈጸም የሸኛቸው ሰዎች መሆናቸውን ለይቶ ባወቀ ጊዜ ክፉኛ ደነገጠ። ተከትሎት የገባውም ያ ቀደም ሲል የተወሳው ዶፍዮርድ በነበረበት ቀን የተቀበረው ጀነራል መሆኑን አስታወሰ። ወንዶቹም ሴቶቹም በሙሉ በቀብር አስፈጻሚው ዙሪያ ተሰብስበው እጅ በመንሳት ሰላምታ አቀረቡለት። አንድ በቅርብ ቀን ሞቶ በነፃ የተቀበረ መናጢ ድሃ ብቻ በተሸከመው ቡትቶ ያፈረ ይመስል ከአንድ ጥግ ራቅ ብሎ ተሸማቆ ቆሟል። ከእርሱ በስተቀር ሁሉም ሽክ ብለዋል። ሴቶቹ ባለትብታብ ባርኔጣ ደፍተዋል። ሹማምንቱ ጢማቸውን ባይላጩም በማዕረግ ልብሶቻቸው አሸብርቀዋል። ነጋዴዎቹም በክት ልብሶቻቸው አምረዋል። ሰማ ሆይ ፕሮኮቭ አለው ጀነራሉ፣ ሁላችንም ከሙታን ዓለም የመጣ ነው ጥሪን ለማክበር ስንል ነው። ያልመጡት ብዛም ተስፋ የሌላቸው ጨርሶ የበሰበሱትና ስጋቸው ተላቆ በአጽማቸው ብቻ የቀሩት ናቸው። ከነዚሁ አጽሞች መካከል ግን አንዱ ሊያይ ጽኑ ፍላጎት ስላለው ለመምጣት አላንገራገርም በማለት በእንግዶቹ ስም ንግግር አደረገ። ወዲያው አንድ ትንሽ አጽም በሰዎቹ መሃል እየተሽሎከሎከ አድሪያን ፊት ከቸች አለ። ስጋ አልባ ፊቱ አድሪያንን በፍቅር ስሜት ትክ ብሎ አየው። በአጽሙ ላይ ደማቅ አረንጓዴና ቢጫ ቀለም ያላቸው ትልታዮችና እንዲሁም አንድ የነተበ የሐር ራፊ አጠና ላይ የተንጠለጠሉ ይመስላሉ። ረጅም ቦት ጫማ ውስጥ የቆሙት ቅልጥሞቹ መጋጠሚያዎች ልክ ባዶ ሙቀጫ ውስጥ እንደሚያርፍ ዘነዘና ይንቋቋሉ። አታስታውሰኝም እንዴ ፕሮኮቭ አለው አጽሙ። የክብር ዘበኛ የ50 አለቃ የነበርኩ ፓይት ፔትሮቪች ኩርስኪን መሆኔን አታስታውስም? ከነ ምልክቱ በ1799 የመጀመሪያውን የሬሳ ሳጥንህን የጥድ ነው በማለት አታለ ይሸጥክልኝ ትዝ አይልህም? ብሎ አጽሙ አቅፎት ሊስመው ስጋ አልባ እጆቹን ቢዘረጋበት አድሪያን አንባርቆበት ባለ በሌላ ኃይሉ ገፈተረው። ፓይተር ተንገዳግዶ ከመሬት ላይ ተዘረረና ወዲያውኑ ውልቅልቅ ወጥቶ የአጽም ክምር ሆነ። በዙሪያ የነበሩት ሙታን በሙሉ በቁጣ ጉረመረሙ። የጓደኛቸው ክብር በመነካቱ ሁሉም ለመበቀል የዛቻና የስድብ ማት እያወረዱ አድሪያንን ለመቀራመት አሰፈሰፉ። ምስኪኑ ጋባዥ ጩኸታቸው ስላደነቆረውና ባደረሱበት የበትር ውርጅብኝ ስለዛለ በሟቹ የክብር ዘብ 50 አለቃ አጽም ላይ ወደቀ። ሌሊቱ አክትሞ የፀሐይዋ ውጋገን የቀብር ሥርዓት አስፈጻሚ የተኛበትን አልጋ ወለል አድርጎ ያሳያል። አይኑን ሲገልጥ ገረዱ በጣደችው ጀበና ስር ያለውን እሳት ስትቆሰቁስ አየ። አድሪያን ባለፈው ምሽት የተፈጸመውን ድርጊት በፍርሃት አስታወሰ። ትሪዮኪና ጀነራሉና 50 አለቃ ኩርልኪን በአይነ ህሊና ይመላለሱበት ጀመር። ገረዲቱ አስቀድማ ስለ ምሽቱ ሁካታ እንድትነግረው በዝምታ ተጠባበቃት። ማታ እኮ በጣም አምሽተው ነው የተኙት ጌታ አንድሪያስ አለችው እስኪኒያ ልብሱን እያቀበለችው።
ልብስ ሰፊው ጎረቤታችን ሊጠይቅዎት መጥቶ ነበር። ዩርኮ የፖሊስ ተቆጣጣሪም የልደት ቀኑ መሆኑ ሊነግረው ብቅ ብሎ ነበር። እርስዎ ግን በእንቅልፍ ተውጠው ስለነበር ልንቀሰቅስዎት አልፈለግንም። ለመሆኑ ከሟቿ ትሪዮኪና ቤት የመጣ ሰው ኖሯል? ከትሪዮኪና ቤት ምን ሊፈጥር? ሞተች እንዴ? ምን አይነቱ አንከፍ ነሽ በይ። ለሥርዓተ ቀብሯ ዝግጅት ትናንት ስትረጅኝ አልነበረም? ጌታዬ አበዱ እንዴ? ወይስ የትላንቱ የዞረ ድምር ገና አልለቀቅዎትም? ትላንት አንዳችም ቀብር አልነበረም። ትናንት ቀኑን ሙሉ ሲፈነጥዙ አምሽተው አልጋው ላይ ወደቁ። እስካሁን ድረስም እንቅልፍ ድብና አድርጎ ወስዶት ነበር። የቅዳሴ ደወሉም አቁመዋል። እንደዚያ ነው ነገሩ አለ በፎይታ ስሜት። ታዲያስ ነውና በማለት መለሰችለት ገረዲቱ። እንደዚያ ከሆነስ በይ ሻዩን በቶሎ አድርሽና ልጆቹን ጥሪልኝ። በ1830 ተጻፈ። አምላክ ያያል ግን ይጠብቃል። ደራሲ ሊዮ ቶልስቶይ፣ ተርጓሚ አብይ ጣሰው። የስቅለቱ ቀን በሚል በ2013 ከታተሙ የትርጉም ሥራዎች መድብል የተገኘ። በቭላድሚር ከተማ 2 ሱቆችና የራሱ መኖሪያ ቤት ያሉት ኢቫን ዲሚትሪች አስኪኖቭ የሚባል ነጋዴ ይኖር ነበር። መልከ መልካም፣ ወደ ቢጫ የሚወስደው ፍርፍር ጸጉር ያለው፣ ሳቅና ጨዋታ እንዲሁም መዝፈን የሚወድ ነበር። እጅግ ወጣት በነበረበት ወቅት ብዙ ሲጠጣ የሚበጠብጥ ቢሆንም ሲያገባ አልፎ አልፎ ካልሆነ በቀር መጠጡን ርግፍ አድርጎ ትቷል። በአንድ የበጋ ወቅት አስኪኖቭ ለንግድ ወደ ኒዥኒ ለመሄድ ይነሳል። ቤተሰቡን ሲሰናበት ሚስቱ ኢቫን ዲሚትሪች ጉዞህን ዛሬ አትጀምር፣ ስላንተ መጥፎ ህልም አይቻለሁ ትለዋለች። አስኪኖቭም እየሳቀ ገበያውን እንደጨረሰ ከበርቻቻ ይላል ብለሽ ፈርተሽ ነው አይደል አላት። ሚስቱም ምን እያስፈራኝ እንደሆነ አላውቅም፣ ብቻ አስፈሪ ህልም አይቻለሁ። ከከተማ ስትመለስ ኮፍያህን ስታወልቅ ጸጉርህ ሸብቶ አየው ብላ መለሰችለት። እርሱም ስቆ ይህማ መልካም ዕድል ነው፣ ደግሞ ዕቃዎችን በሙሉ ሽጬ ለአንቺ ስጦታ ባላመጣልሽ ምን አለበኝ አላት። እናም በዚሁ ቤተሰቡን ተሰናብቶ ጉዞውን ጀመረ። ግማሽ መንገድ እንደተጓዘ የቀየውን ነጋዴ አግኝቶ ሌሊቱን በአንድ ማረፊያ ቤት አሳለፉ። አብረው ሻይ ከጠጡ በኋላ ጎን ለጎን ክፍል ተከራይተው ተኙ። አምሽቶ መተኛት የአስኪኖቭ ልምድ አልነበረም። ፀሐይ ሳትገር ጉዞ መጀመር ስላለበት ዶሮ ሲጮህ ተነስቶ ፈረሶቹን እንዲያዘጋጃቸው ለሰረገላ ነጂው ነገረው። ከዚያ ወደ እንግዳ ማረፊያ አከራይ ሄዱ። ሰውየው ወደ ጓሮ ካለች አነስተኛ ቤት ውስጥ ነው የሚኖረው። ሂሳቡን ከፍሎ ጉዞውን ቀጠለ። 12 ኪሎ ሜትሮችን ያህል እንደተጓዘ ፈረሶቹ እንዲመገቡ መንገዱ ላይ ካገኘው አንድ እንግዳ ማረፊያ ቤት ቆመ። አስኪኖቭም በእንግዳ ማረፊያው መተላለፊያ ኮሪደር ላይ ሻንጣውን አስቀምጦ ወደ በረንዳ ወጥቶ የሻይ ማፊያው እንዲሞቅ አዞ ጊታሩን አውጥቶ መጫወት ጀመረ። ብዙም ሳይቆይ የባለስልጣናት መጓጓዣ ሰረገላ ደወሉን እያጨለጨለ መጣ። አንድ ባለስልጣን 2 ወታደሮችን አስከትሎ ወረደ። በቀጥታ ወደ አስኪኖቭ መጥቶ ማን እንደሆነና ከየትና መቼ እንደመጣ ይጠይቀው ገባ። አስኪኖቭ የተሟላ መልስ ከሰጠው በኋላ ሻይ አብረኸኝ አትጠጣም ሲል ጠየቀው። ነገር ግን ባለስልጣኑ መስቀለኛ ጥያቄውን ቀጠለ። ማታ የት ነበርክ? ብቻህን ነበርክ ወይንስ አብሮህ ሌላ ነጋዴ ነበር? ዛሬ ጠዋት ሌላ ነጋዴ አይተህ ነበር? ለምን ያደርክበትን ቦታ ሳይነጋ ለቀህ ጉዞ ጀመርክ? አስኪኖቭ እነዚህን ሁሉ ጥያቄዎች ለምን እንደሚጠየቅ ግራ ቢገባውም የሆነውን ሁሉ አብራርቶ ሲጨርስ ለምንድን ነው ሌባ ወይም ዘራፊ መስል ይህ ሁሉ መስቀለኛ ጥያቄዎች የምትጠይቀኝ? ራሴን ችዬ ለንግድ የምጓዝ ሰው ነኝ። ይህን ሁሉ ጥያቄ ማሽጎድጎድ አያስፈልግም ሲል አከለ። ባለስልጣኑም
ወታደሮቹን በምልክት እየጠራ እኔ የዚህ ክልል ፖሊስ አዛዥ ነኝ፣ ጥያቄዎችን የምጠይቅህ ካንተ ጋር ምሽቱን አሳልፎ የነበረው ነጋዴ ጉሮሮውን ታርዶ ስለተገኘ ነው። ጓዝህን መፈተሽ አለብን አለው። ወደ ቤቱ ዘልቀው ወታደሮቹና አዛዡ የአስኪኖቭን ጓዝ ከፈቱ በኋላ መፈተሽ ጀመሩ። ወዲያው አዛዡ አንድ ቢላዋ ከቦርሳ አውጥቶ ይህ የማን ቢላዋ ነው ሲል ጠየቀው። አስኪኖቭ ተመለከተ። በደም የተጨማለቀ ቢላዋ ከቦርሳው ውስጥ በመገኘቱ ፍርሃት ወረረው። በቢላዋው ላይ እንዴት ደም ሊኖረው ቻለ? አስኪኖቭ መልስ ለመስጠት ቢሞክርም ካፉ ቃል ሊወጡ አልቻሉም። እየተንተባተበ በመከራ ካወጣቸው እኔ እንጃ ይህኔ አይደለም ከሚል በስተቀር። የፖሊስ አዛዡ ዛሬ ጠዋት ነጋዴው አንገቱን ታርዶ አልጋው ላይ ተኝቷል። ይህን ልትሰራ የምትችለው አንተ ብቻ ነህ። ቤቱ ከውስጥ ተቆልፏል። ሌላ ማንም አልነበረም። በደም የተጨማለቀ ቢላዋ ደግሞ ቦርሳ ውስጥ ተገኝቷል። ፊትህና ሁኔታ ደግሞ አንተ እንዳደረግከው ይናገራሉ። እንዴት እንደገደልከውና ምን ያህል ገንዘብ እንደወሰድክ ንገረኝ አለው። አስኪኖቭ እርሱ እንዳላደረገው እየማለ ተናገረ። አብረው ሻይ ከጠጡ በኋላ እንዳላየው፣ የእርሱ ከሆነው ከ8000 ሩብል ውጪ እንዳልያዘ፣ ቢላዋውም የእርሱ እንዳልሆነ አስረዳ። ነገር ግን ድምፁ ተሸብሮ ፊቱ ገርጥቶ እንደ ወንጀለኛም ይርበተበት ነበር። የፖሊስ አዛዡ ወታደሮቹን አስኪኖቭን አስረው ሰረገላ ላይ እንዲጭኑ ታዘዛቸው። ወታደሮቹ እግሩን አስረው ሰረገላቸው ላይ ሲወረውሩት አስኪኖቭ አማትቦ ስቅስቅ እያለ እያለቀሰ ነበር። ገንዘቡና ንብረቶቹ ተወረሱ። በአቅራቢያው ወደሚገኘው እስር ቤት ተወስዶ ታሰረ። በቭላድሚርም ስለ ባህሪው ማጣራት ተጀመረ። የከተማው ነጋዴዎችና ሌሎች ነዋሪዎች ድሮ ይጠጣና ጊዜውን ያጠፋ እንደነበር፣ ነገር ግን መልካም ሰው እንደሆነ ተናገሩ። ፍርድ ቤት ቀርቦ ከሪያዛን የሆነን ነጋዴ በመግደልና 25000 ሩብል በመስረቁ ተከሰሰ። ሚስቱ በታላቅ ሐዘን ድር አደራባት። ምን ማመን እንዳለባት ሁሉ ግራ ግብት አላት። ልጆቹ ሕፃናት ሲሆኑ አንደኛው ጭርሱኑ ጡትም አልጣለም። ሁሉንም ሰብስባ ባሏ ወደ ታሰረበት ከተማ ሄደች። መጀመሪያ እንድታየው አልተፈቀደላትም ነበር። ነገር ግን ከስንት ደጅ ጥናት በኋላ ፈቃድ አግኝታ ወደ እርሱ ወሰዷት። ባሏን የእስር ቤት መለዮ ለብሶ በሰንሰለት ታስሮ ከሌሎች ወንጀለኞች መሃል ስታየው ራሷን ስታ ወደቀች። ረዘም ላለ ጊዜ አልነቃችም ነበር። ራሷን ስታውቅ ልጆቿን ሰብስባ ባለቤቷ አጠገብ ተቀመጠች። በቤት ስላለው ነገር ካጫወተችው በኋላ ምን እንደተፈጠረ ጠየቀችው። እርሱም የሆነውን ነገራት። ምን ማድረግ እንችላለን ስትል ጠየቀችው። ንጹሕ የሆነን ሰው እንዳያጠፉ ለዛሩ የተማጥኖ ደብዳቤ መላክ አለብን አላት። ሚስቱ ይህንን እንዳደረገች ነገር ግን እንዳልተቀበሏት ነገረችው። አስኪኖቭ ምላሽ አልነበረውም። ጭንቅላቱን ደፍቶ ቀረ። ከዚያም ሚስቱ በህልሜ ጸጉር ሲሸብት ያየሁት ያለ ምክንያት አይደለም፣ አስታወስክ? በዚያ ቀን ጉዞ መጀመር አልነበረብህም አለችው። ትንሽ ቆይታ ጣቶቿን በጸጉሩ መሃል እያመላለሰቻቸው ቫኒያ ውዴ፣ ለሚስትህ እውነቱን ንገራት፣ አንተ አይደለም የገደልከው ብላ ጠየቀችው። አንቺም ትጠረጥርኛለሽ ማለት ነው? አስኪኖቭ ፊቱን በእጆቹ ደብቆ ማልቀስ ጀመረ። አንድ ወታደር መጥቶ ጊዜው እንዳለቀና ሚስቱንና ልጆቹ እንዲሰናበታቸው ነገረው። አስኪኖቭም ለመጨረሻ ጊዜ ቤተሰቡን ተሰናበተ። ቤተሰቦቹ ከሄዱ በኋላ ከሚስቱ ጋር የተነጋገሩትን ሲያመላልስ እርሷ እንኳን እንዳላመነችው ሲያስታውስ አምላክ ብቻ ነው እውነቱን ማወቅ የሚችለው፣ ለእርሱ ነው ማመልከት ያለብን፣ ምህረትም የምንጠይቀው ከእርሱ ብቻ ነው ሲል ለራሱ ተናገረ። እናም አስኪኖቭ ከዚያ በኋላ የተማጥኖ ማመልከቻም አላስገባም። ወደ አምላኩ ብቻ መጸለይ ጀመረ። አስኪኖቭ እንዲገረፍና ወደ ማዕድን ማውጫው እንዲጋዝ ተፈረደበት። በጅራፍ ተገረፈ። የግርፉ ቁስል ሲድን ከሌሎች ፍርደኞች ጋር ወደ ሳይቤሪያ ተጋዘ። ለ26 ዓመታት በሳይቤሪያ እንደ ወንጀለኛ ኖረ። ጸጉሩ እንደ በረዶ ነጣ። ጺሙም በስሱ ረዝሞ በሽበት ተወረረ። ሳቁና ቀሉ ሁሉ ጠፋ። ጎበጠም። ሲራመድ በዝምታ፣ ንግግሩም እጅግ ቁጥብ ሆነ። ጸሎቱም ግን አንዳችም አላጓደለም ነበር። በወህኒ ቤቱ አስኪኖቭ ቦቲ ጫማዎችን መስራት ተምሮ ባገኛት ትንሽ ገንዘብ የጻድቃኖች ሕይወት የሚል መጽሐፍ ገዛ። ብርሃን ሲያገኝ ያነባት ነበር። እሁድ እሁድ በወህኒ ቤቱ ቤተክርስቲያን ውስጥ የቀሰመውን ትምህርት ለታዳሚዎች ያካፍላል፣ ይዘምርላቸዋልም። ድምፁ
አሁንም አልከዳውም። የወህኒ ቤቱ አስተዳዳሪዎች አስኪኖቭን ታማኝና ቅን ስለነበር ይወዱታል። አብረው የታሰሩትም አያቴ ወይም ጻድቁ እያሉ ነበር የሚጠሩት። የወህኒ ቤቱን አስተዳደር ማናገር ሲፈልጉ እርሱን ተወካያቸው አድርገው ይልኩታል። በመካከላቸውም ጥል ከተነሳ ለሽምግልና ይጠሩታል። አስኪኖቭ ይህን ሁሉ ዓመታት የቤተሰቦቹ ወሬ ደርሶት አያውቅም። ሚስቱም ሆነ ልጆቹ ይኑሩ ይሙቱ የሚያውቀው ነገር አልነበረም። አንድ ቀን አዲስ እስረኞች ወደ ወህኒ ቤቱ መጡ። በምሽት ነበር። ነባር እስረኞቹ አዲሶቹን ሰብስበው ከየት ከተማ ወይም መንደር እንደመጡና በምን ምክንያት እንደታሰሩ ጠየቋቸው። አስኪኖቭ ከአዲሶቹ አጠገብ ተቀምጦ ጭንቅላቱን አቀርቅሮ የሚሉትን ያዳምጥ ነበር። በስልሳዎቹ መጀመሪያ ያለ ረጅም ነገር ግን ጉልበቱ ያልከዳው ጺሙን በአጭሩ የተስተካከለ አዲስ እስረኛ ተራው ደርሶት ስለታሰረበት መናገር ጀመረ። ጓደኞቼ ከበረዶ መንሸራተቻ የተጫነበት ፈረስ ስለወሰድኩ ታስሬ በስርቆት ተከሰስኩ። የወሰድኩት ቤቴ ቶሎ ለመድረስ ነው። ቤቴ እንደደረስኩ ለራሴ አላስቀረውም። ደግሞም ከባለቤቱ ጋር እንተዋወቃለን። ግዴላችሁም የሚካበድ አይደለም ብላቸው በፍጹም ሰርቀህ ነው አሉኝ። ነገር ግን ከየትና እንዴት እንደሰረኩት ማረጋገጥ አልቻሉም። አንዴ ግን የእውነት አጥፍቼ ነበረ። መታሰርም ከነበረብኝ ያኔ ነበር መታሰር የነበረብኝ። ስላልተያዝኩ ነው እንጂ። አሁን ግን ያለ ጥፋቴ ነው እዚህ ላኩኝ። እውነቴን ነው የምላችሁ፣ በሐሰት ነው የተወነጀልኩት። ብዙ ባልቆይም ከዚህ በፊት ሳይቤሪያ መጥቼ ነበር። ከየት ነው የመጣኸው? አለው አንዱ። ከቭላድሚር ነው። ቤተሰቦቼ የዛ ከተማ ነዋሪ ናቸው። ስሜ ማካር ይባላል። ሲሞኒችም እያሉ ይጠሩኛል። በዚህ ጊዜ አስኪኖቭ ታቀረቀረበት ራሱን ቀና አድርጎ ሲሞኒች እባክህ ንገረኝ፣ ስለ ቭላድሚር ነጋዴዎቹ ስለ አስኪኖቮች የምታውቀው ነገር አለን? በሕይወትስ አሉ? ሲል ጠየቀው። ታውቃቸዋለህ ወይ? በሚገባ እንጂ። አስኪኖቮች ሀብታሞች ናቸው። አባታቸው ግን ሳይቤሪያ ነው። እንደማስበው እንደኛው ወንጀለኛ ነው። አያቴ እርሶስ እዚህ እንዴት ሊመጡ ቻሉ? አስኪኖቭ ስለ መጥፎ ዕድሉ መናገር አልፈለገም። በረጅሙ ተነፈሰና በኃጢአቴ ምክንያት ለ26 ዓመታት እዚሁ አለው አለ። የምን ኃጢአት? ማካር ሲሞኒች ጠየቀ። አስኪኖቭ እንግዲህ ቢገባኝ ይሆናል ብሎ ዝም አለ። ከዚህ ውጪ ሌላ መናገር ባይፈልግም የእርሱ ጓደኞች ግን ለአዲሶቹ ታሳሪዎች ታሪኩን አጫወቷቸው። ማካር ሲሞኒች ይህን ሲሰማ አስኪኖቭን ተመለከተና የራሱን ጉልበት እየጠበጠበ ይህ በጣም የሚገርም ነው፣ እጅግ የሚገርም፣ ይህን ያህል አርጅታል ሲል በአድናቆት ተናገረ። ሌሎች ለምን ይህን ያህል እንደተገረመና ከዚህ በፊት አስኪኖቭን የታይቶት እንደነበር ጠየቁት። ነገር ግን ማካር ምላሽ አልሰጣቸውም። እዚህ መገናኘታችን የሚገርም ነው ሰዎች ብሎ ዝም አለ። እነዚህ ቃላት አስኪኖቭን ይህ ሰው ያንን ነጋዴ ማን እንደገደለው ያውቅ ይሆን እንዴ ብሎ እንዲያስብ አደረጉት። እናም ሲሞኒች ምናልባት ስለዛ ጉዳይ ሰምተው ይሆናል ወይም ከዚህ በፊት አይተኸኝ ይሆናል ሲል ጠየቀው። እንዴት አለማዳመጥ እችላለሁ? ዓለማችን በሐሜት የተሞላች ናት። ነገር ግን በጣም ረጅም ጊዜ ሆኖታል። እኔም የሰማሁትን ረስቼዋለሁ አለው። ምናልባት ነጋዴውን ማን እንደገደለው ሰምተህ ይሆን? አስኪኖቭ ጠየቀ። ማካር ሲሞኒች ስቆ በቦርሳው ውስጥ ቢላ የተገኘበት ይሆናላ። ሌላም ሰው ቦርሳው ውስጥ ደብቆትም ከሆነ ተረቱ እንደሚባለው ሌባው እስኪያዝ ሌባ አይደለም። አንድ ሰው በተንተራስከው ቦርሳ ውስጥ ቢላውን ሊያስቀምጥ ይችላል፣ ቀስቅሶም መሆን አለበት ብሎ መለሰለት። አስኪኖቭ እነዚህን ቃላት ሲያዳምጥ ነጋዴውን የገደለው ይህ ሰው እንደሆነ እርግጠኛ ሆነ። በዚያ ሌሊት እንቅልፍ በዓይኑ ሳይዞር አደረ። ፍጹም ሐዘን ወረረው። መያዣ መጨበጫ የሌላቸው ሐሳቦች በጭንቅላቱ ተተራመሱበት። ለንግድ ጉዞ ሲጀምር የሚስቱ ስንብት ትውስታ መጣበት። አሁን እንደሆነ ሁሉ አያት። ፊቷ፣ ዓይኖቿ ከፊት ተደቀኑ። ንግግሯንና ሳቋን ሁሉ አዳመጠ። ከዚያ ልጆቹን አየ። በዚያ ወቅት እንደነበሩት ሕፃናት ሆነው አንዱ አነስተኛ ካባ እንደለበሰ፣ ሌላኛው የእናቱን ጡት እየጠባ። ከዚያ ራሱን ወጣት ሆኖ አሰበው። ምን ያህል ደስተኛና ተጫዋች ነበር። በረንዳው ላይ ሆኖ ጊታር ሲጫወት ፖሊሶች ሲይዙት አስታወሰ። ከዚያ የተገረፈበትን ቦታ አስታወሰ። ገራፊውን፣ ተሰብስበው ሲያዩት የነበሩትን ሰዎች፣ ሰንሰለቱ፣ ታሳሪዎቹ፣ 26ቱ የእስር ዓመታት፣
ያለ ዕድሜው ማርጀት ሁሉ አልቀረውም። ሐሳቡ በራሱ እጅግ አስቀያሚ በመሆኑ ራሱን ለመግደል ሁሉ ወሰነ። የዛ ወንጀለኛ ሥራ ነው ሲል አሰበ። በማካር ሲሞኒች ላይ የሚሰማው ንዴት እጅግ ኃያል ከመሆኑ የተነሳ ሊበቀለው ተመኘ። ቀድሞ ቢገደል እንኳ። ሌሊቱን በሙሉ ደጋግሞ ሲጸልይ ቢያድርም ሰላሙ ሊመለስ አልቻለም። በሚቀጥለው ቀን ወደ ማካር ሲሞኒች አጠገብ አልደረሰም። ለዓይኑም አላሻውም። ሌሊቱም እንደቀደመው አለፈ። አስኪኖቭ እንቅልፍ ሊወስደው አልቻለም። ምን ማድረግ እንዳለበት ባለማወቁ እጅግ ተሰቃየ። አንድ ቀን ሌሊት አስኪኖቭ ሲንጎራደድ ከአንደኛው እስረኛ አልጋ ስር የሆነ ድምፅ ሰማ። ምን እንደሆነ ለማጣራት ቆመ። ማካር ሲሞኒች ከአልጋው ስር ተመዞ ወጥቶ በፍርሃት በተዋጠ ዓይን አስኪኖቭን አየው። አስኪኖቭ ያላየ መስሎ ሊያልፍ ሲል ማካር እጁን ያዘውና ከግድግዳዎች ስር መሬቱን እየሰረሰረ እንደሆነና አፈሩን በቦቱ ጫማዎች ውስጥ አድርጎ ለሥራ ወደ መስክ ሲወጡ እንደሚያፈሳቸው ነገረው። ምንም እንዳትናገር አንተ ሽማግሌ፣ አንተም ከኔ ጋር ተከትለህ ትወጣለህ። አንድ ቃል ትንፍሽ ብትል ግን ነፍሴ እስኪወጣ ይገርፉኛል። ነገር ግን አንተን ቀድሜ እገድልሃለሁ አለው። አስኪኖቭ ጠላቱን ከፊቱ ሲያየው በንዴት ተንዘፈዘፈ። እጁን መንጭቆ እኔ ማምለጥ ፍላጎት የለኝም፣ አንተም እኔን መግደል አይጠበቅብም። እኔን ገድለህ ከቀበርከኝ ቆይተሃል። ስለ ሥራህ በመናገሩ ላይ ላደርገውም ላላደርገውም እችላለሁ፣ እርሱም የአምላክ ጉዳይ ነው ብሎ መለሰለት። በሚቀጥለው ቀን እስረኞች ወደ መስክ ሲወጡ የቅኝት ወታደሮች አንድ ወይም ብዙ እስረኞች ያራገፉትን አፈር ተመለከቱ። ወህኒ ቤቱም ተፈትሾ የተሰረሰረው ጉድጓድ ተገኘ። የክልሉ አስተዳደር ጉድጓዱን ማን እንደቆፈረው ለመመርመር መጣ። ሁሉም የሚያውቁት ነገር እንደሌለ ተናገሩ። ስለ ጉዳዩ የሚያውቁት ማካርን ሊያጋልጡት አልፈለጉም፣ ምክንያቱም በግርፊያ ሊገድሉት ይችላሉና። በመጨረሻ አስተዳዳሪው አስኪኖቭን መጠየቅ ጀመረ። አንተ እውነተኛ ሰው ነህ፣ ስለ አምላክ ብለህ ማን እንደቆፈረው ንገረኝ ብሎ ጠየቀው። የአስኪኖቭ ከንፈሮችና እጆች መንቀጥቀጥ ጀመሩ። ረዘም ላለ ጊዜ ምንም ሳይተነፍስ ቆየ። ሕይወቴን ያበላሸውን ለምን እከላከልለታለሁ? ለተሰቃየውበት ይክፈል ብሎ አሰበ። በነገራቸው በግርፊያ ይገድሉት ይሆናል። በስህተት ጠርጥሬው ከሆነስ? ደግሞስ የእሱ መገረፍ ለእኔ ምን ይጠቅማል? ሲል ከራሱ ጋር ተሟገተ። እህስ አባቴ እውነቱን ንገሩኝ፣ ከግድግዳዎቹ ስር ሲሰረስር የነበረው ማን ነው? አስኪኖቭ ማካር ሲሞኒችን አየት አደረገው። ማካር ያላየ መስሎ ቆሟል። ክቡር ሆይ የምናገረው ነገር የለም። ለመናገር የአምላክ ፍቃድ አይደለም። በእኔ ላይ የሚያደርጉትን ያድርጉ፣ በእጆ ስር ነኝ አለ። አስተዳዳሪው የቱን ያህል ጥረት ቢያደርግ ከአስኪኖቭ ምንም አይነት ቃል ሊያገኝ አልቻለም። ጉዳዩም በዚሁ ቀረ። በዚያ ሌሊት አስኪኖቭ አልጋው ላይ ተጋድሞ እንቅልፍ ሊወስደው ሲል አንድ ሰው መጥቶ ከአልጋው ግርጌ ተቀመጠ። በጨለማ ውስጥ አፍጥጦ ሲመለከት ማካር መሆኑን አወቀ። ከኔ ምን ትፈልጋለህ? ለምን መጣ? ሲል ጠየቀው። ማካር ሲሞኒችም ዝም እንዳለ ነበር። አስኪኖቭ ከአልጋው ተነስቶ ቁጭ አለ። ምንድነው የምትፈልገው? ከአጠገቤ ሂድልኝ፣ ጥበቃዎችን እጠራለሁ አለው። ማካር ወደ አስኪኖቭ አጎንብሶ ኢቫን ዲሚትሪ ይቅር በለኝ ብሎ አንሾካሾከ። ለምኑን ይቅር የምልህ? አስኪኖቭ ጠየቀ። ነጋዴውን የገደልኩትና ቢላውን ሻንጣህ ውስጥ የደበቅኩት እኔ ነኝ። አንተንም ልገድልህ ፈልጌ ነበር። ነገር ግን ከውጪ ድምፅ ስሰማ ቢላውን ቦርሳህ ውስጥ ደብቄ በመስኮት ወጥቼ ሄድኩ። አስኪኖቭ በዝምታ ተዋጠ። ምን ማለት እንዳለበት አላወቀም። ማካር ሲሞኒች ከአልጋው ጠርዝ ወርዶ ተንበረከከ። ኢቫን ዲሚትሪች ይቅር በለኝ፣ ለአምላክ ብለህ ይቅር በለኝ። ነጋዴውን የገደልኩት እኔ እንደሆንኩ እናገራለሁ። አንተም ነጻ ትወጣለህ፣ ወደ ቤትህ ትሄዳለህ አለ። ለአንተማ መናገሩ ይቀልሃል አለው አስኪኖቭ። ስለ አንተ 26 ዓመታት ተሰቃየው። አሁን ወዴት እሄዳለሁ? ሚስቴ ሞታለች፣ ልጆቼ በሙሉ ረስተውኛል፣ የምሄድበት የለም። ማካር ሲሞኒች ከተንበረከከበት አልተነሳም። ጭንቅላቱን ከመሬቱ ጋር እያጋጨ ነበር። ኢቫን ዲሚትሪች ይቅር በለኝ እያለ ጮኸ። በጅራፍ ሲገርፉኝ አሁን እንደማይ ቀላል እንዳልነበር ተረድቻለሁ። አንተ ግን አዝነህልኝ አልተናገርክም። ለኔ ለተረገመው ሳይሆን ለክርስቶስ ብለህ ይቅር በለኝ እያለ
ማልቀስ ጀመረ። አስኪኖቭ የማካርን ለቅሶ ሲሰማ እርሱም ማንባት ጀመረ። አምላክ ይቅር ይልህ ይሆናል፣ ምናልባት እኔ ካንተ 100 እጥፍ የከፋው ይሆናል አለው። ይህን ሲናገር ልቡ በብርሃን ተሞላ። ለቤቱ ያለው ፍቅር ከእርሱ ጠፋ። ከዚህ ወህኒ ቤትም የመውጣት ፍላጎቱ ጠፋ። ነገር ግን የመጨረሻ እስትንፋሱን ተመኘ። አስኪኖቭ ቢያጽናናውም ማካር ሲሞኒች ወንጀሉን ተናዘዘ። የፍችት ትዕዛዙ ለአስኪኖቭ ሲመጣለት የመጨረሻ እስትንፋሱን ከተነፈሰ ቆይቶ ነበር። በ1872 ተጻፈ። ቫንካ። ደራሲ አንቶን ቼኾቭ። ተርጓሚ ትዕግስት ጸዳለ ህሩይ። 2009 ዓመተ ምህረት ከታተመው ቅብጥብጧና ሌሎች ታሪኮች መድብል የተገኘ። የ9 ዓመቱ ልጅ ቫንካ ዡኮቭ ከ3 ወራት በፊት እንዲማር በሚል ለጫማ ሰፊው ለአሊያሂን ተሰጥቷል። ቫንካ የብርሃነ ልደቱን ዋዜማ ሌሊት አልተኛም። አሊያሂንና ሰልጣኝ ተማሪው ለማስቀደስ ሲሄዱለት ከባለቤቱ ቁም ሳጥን ውስጥ የቀለም ብልቃጥና የዛገ መንጎል አውጥቶ ከፊት ለፊቱ የተጨማደደ ወረቀት ዘርግቶ መጻፍ ጀመረ። የመጀመሪያውን ፊደል ከመጻፉ በፊት ግን ርብትብት ብሎ በተደጋጋሚ በበርና በመስኮቶቹ ብሎም በረጅም የእንጨት መደርደሪያ ግራና ቀኝ በኩል ትንፋሹ ቁርጥ እያለ አንገቱን አስግጎ በጨለማው ውስጥ ተመለከተ። ከዚያም ጽሑፉን ጀመረ። ወረቀቱ በአግዳሚ ወንበሩ ላይ ተዘርግቷል። እሱ ደግሞ ከፊት ለፊቱ ተንበርክኳል። ውድ አያቴ ኮንስታንቲን ማካሪች፣ ደብዳቤ እየጻፍኩልህ ነው። እንኳን ለብርሃነ ልደቱ በሰላም አደረሰ እያልኩ ኃያሉ አምላክ መልካሙን እንዲያደርግልህ እመኛለሁ። እኔ እኮ አባት የለኝም፣ እናትም የለኝም። የቀረኝ አንተ ብቻ ነህ። ቫንካ የሚያበራት ሻማ ተንጸባርቃ የምትታይበትን ጨለማውን መስኮት አሻግሮ አተኮረ። በአቶ ዥቫሪቭ ቤት በሌሊት ዘበኝነት የሚሰሩት አያቱን ኮንስታንቲን ማካሪችን አጠገቡ ያሉ ያህል በአይነ ህሊናው ተመለከታቸው። አያቱ ትንሽ ስርጉድ የሚል ጉንጭ ያላቸው፣ በተለየ መልኩ ቀልደኛና ረፍት የለሽ የ65 ዓመት አዛውንት ናቸው። ቀን ቀን በቤተሰቡ ወጥ ቤት ውስጥ ይተኛሉ ወይም ከወጥ ቤቷ ጋር ሲቃለዱ ይውላሉ። ሌሊት ደግሞ ከበግ ቆዳ በተሰፋ በትልቅ ካፖርት ተሸፍነውና የጥበቃ ዱላቸውን ይዘው በቤቱና በአካባቢያቸው ለጥበቃ ይዘዋወራሉ። ከእሳቸው ጋርም 2 ውሾች አብረው ይዞራሉ። አሮጊቷ ውሻ ካሽታንካና ቪዩም። ስም የወጣላቸው የፀጉራቸውን ቀለምና እንደ አቁስጣ ረጅም የሆነውን አካላቸውን ተከትሎ ነው። ቪዩም ለየት ባለ ሁኔታ ሰው አክባሪና አፍቃሪ ሲሆን የቤተሰቡን አባላትም ሆነ የውጭ እንግዶችን የሚመለከተው በተለማማጭነት ነው። ግና ማንም ለዚህ ዋጋ አይሰጠውም። በአፍቃሪነቱና በተለማማጭነቱ ጥላ ስር እስስትነቱና ክፋቱ ተደብቀዋል። መቼም አድብቶ ቆይቶ በፍጥነትና በአሰቃቂ ሁኔታ እግር በመንከስ ከማቀዝቀዣ ውስጥ የሆነ ነገር በማውጣትም ሆነ ከሽማግሌዎች ዶሮ በመስረቅ ከሱ የተሻለ ችሎታ ያለው የለም። ከዚህ የተነሳም የኋላ እግሩ በተደጋጋሚ ተሰብሯል። ከአንዴም 2 ተሰቅሏል። በየሳምንቱ እንዳይሞት እንዳይሽር ሆኖ ይገረፋል። ይህም ሁሉ ሆኖ እስካሁን አለ። ምናልባትም ይህን ጊዜ አያቱ ከዋናው በር ቆመው ብሩህ ቀይ የሆነውን የገጠሩን ቤተክርስቲያን መስኮት ለማየት አይኖቻቸውን ያጨማድዱ፣ ከወፍራም በርኖስ መሳይ ጨርቅ በተሰራው ቦት ጫማቸው ባሉበት እየተራመዱ ከግቢው ጽዳት ሰራተኛ ጋር ይቃለዱ ይሆናል። የጥበቃ ዱላቸው ከወገባቸው ትታሰራለች። ከቅዝቃዜው የተነሳም እጆቻቸውን እርስ በርስ እያሻሹ ጨበጥ ለቀቅ ያደርጋሉ። እየሳሳቁም የቤት ጽዳት ሰራተኛዋን ወይም ወጥ ቤቷን ይጎነታትላሉ። ትንባሆ መማግ አንችልም እንዴ? አሉ የትንባሆ መያዣውን ለሴቶች እየሰጡ።
ሴቶቹም እየማጉ አስነጠሱ። አያትየውም ሊገለጽ በማይችል ደስታ ውስጥ እየተንሳፈፉ የደስታ ሳቅ እየሳቁ አይበቃችሁም እንዴ? እንዳይጋገር አየሩ ቀዝቅዟል። ለውሾቹም እንዲምጉ ትንባሆ ሰጧቸው። ካሽታንካን አስነጠሳት። እሷም ጭንቅላቷን አዙራ ተናዳ ከነሱ ገለል አለች። ቪዩን ግን አክብሮቱን ለመግለጽ አላስነጠሰም፣ ግን ጭራውን ቆልምሟል። አየሩ ድንቅ ነበር፣ ጸጥ ያለ ብሩህና ንጹህ። ሌሊቱ ጨልሟል፣ ግን መላው የገጠር ቤት ነጭ ጣሪያ፣ ከየቤቱ የጭስ ማውጫ የሚንቦለቦለው ጭስ፣ በስስ የበረዶ ሽፋን ብራማ የመሰሉት ዛፎች ሁሉም ይታያሉ። ሰማዩ ዳር ተዳር በሚንተገተጉ ከዋክብት ተሸፍኗል። ሚልኪዌይ የሚባለው የከዋክብት ክምችት ለባህሉ ዝግጅት ያጠቡትና በበረዶ የለወሉት ይመስል ከስር መሰረቱ ግልጽ ሆኖ ይታያል። ቫንካ በረጅሙ ተንፍሶ መንጎሉን ከቀለሙ ጠቅሶ ጽሑፉን ቀጠለ። ትላንትና ጎትተው ከቤት አስወጡኝ። ባለቤቱ ጸጉሬን ጎትቶ ይዞ ወደ ውጭ አወጣኝ። የልጃቸውን አልጋ እያወዛወዝኩ ሳላስበው ሲያንቀላፋኝ ጊዜ ባለጌ አሳዳጊ በደለው ብለው ሰደቡኝ። ባለፈው ሳምንት ደግሞ ባለቤትየዋ አሳ እንዳጸዳ አዘዘችኝ። እኔ ደግሞ ከጭራው ጀመርኩ። ታዲያ እሷ አሳውን ከኔ ነጥቃ በሹላፉ ፊቴን ጠቀጠቀችው። ሰልጣኝ ተማሪዎቹ ደግሞ ይስቁብኛል። ቮድካ እንድገዛ ይልኩኛል። ከባለቤቱ ኪያር እንድሰርቅ ያዙኛል። ባለቤትየው ደግሞ ባገኘው ነገር ሁሉ ይደበድበኛል። ምግብ ደግሞ ምንም የለም። ጠዋት ዳቦ ይሰጡኛል፣ ለምሳ ገንፎ፣ ማታ ደግሞ እንደገና ዳቦ። ሻይና ሺህ የሚመገቡት ባለቤቶቹ ብቻ ናቸው። እንደተኛ ያዘዙኝ በከለላ ውስጥ ነው። የነሱ ልጅ ሲያለቅስ እኔ ጨርሶ አልተኛም፣ አልጋውን እወዘውዛለሁ። ውድ አያቴ፣ እግዚአብሔር የሚወደውን ደግ ነገር ሥራ። ከዚህ ቦታ አውጥተህ ቤቴ ገጠር ውሰደኝ። ምንም አይነት ዕድል የለኝም። በትንሹ አገሬ ቆሜ እለምንሃለሁ። ዕድሜ ልኬን እግዚአብሔርን እማጸንልሃለሁ። ከዚህ አውጣኝ፣ ካልሆነ ሞታለሁ። ቫንካ ከንፈሮቹን አጣመመ። ቆሽሸው በተቋቆሩት እጆቹም አይኖቹን አሻሽቶ አለቀሰ። ትንባሆ ቀቅልልሃለሁ፣ እግዚአብሔርን እለምንልሃለሁ። ካልወሰድከኝ ግን እንደ በግ ነው የሚያርዱኝ። እኔን ሥራ አይሠራም ብለህ እንደሆነ የንብረት አስተዳዳሪውን በክርስቶስ ስም ለምኜ ጫማ ጠርጋለሁ። የምወድህ አያቴ፣ እኔ እኮ ሌላ ምንም አማራጭ የለኝም። በቃ መሞት ብቻ። ወደ ገጠር በእግሬ ለመምጣት ፈልጌ ነበር፣ ግን ቦት ጫማ ስለሌለኝ ቅዝቃዜ አቆራምደኛል ብዬ ፈራው። ሳድግ ትልቅ ስሆን እኔ ራሴ ያንተን ቀለብ እችላለሁ። ማንም እንዳያስቀይመህ እጠብቅሃለሁ። ስትሞት ደግሞ ነፍስ ይማር ብዬ ጸልይልሃለሁ፣ ለማዬ ለፔላጊያ እንደማደርገው። ሞስኮ ትልቅ ከተማ ነው። ቤት ውስጥ ሁሉም አለ፣ ሙሉ ነው። ፈረሶች ብዙ አሉ፣ በጎች ግን የሉም። ውሾቹ ደግሞ ክፎች አይደሉም። እዚህ ልጆቹ ኮከቦች ለማየት አይወጡም። ቤተ ክርስቲያን ውስጥ ደግሞ ከመዘምራን ቦታ ማንንም አያስገቡም። አንድ ጊዜ ሱቅ ውስጥ በመስኮቱ በኩል በቀጥታ ከአሳ ማስገሪያ የመጡ ሁሉም አይነት አሳዎች በሜንጦ ላይ ተሰቅለው ሲሸጡ አየሁ። በጣም የሚገርመው አንደኛው ሜንጦ 1 ፓውንድ ሶማ አሳ ተሸክሞ አየሁ። በሌሎቹ ሱቆች ውስጥ ደግሞ የጌቶችን የመሰሉ መሳሪያዎች አየሁ። እያንዳንዱ 100 ሩብል ይሆናል። በስጋ መሸጫ ሱቆች ውስጥ ትላልቅ ወፎች፣ አሳዎች፣ ጥንቸሎች ይሸጣሉ። ከየት ቦታ ገድለው እንደሚያመጧቸው ከዚያ የሚቀመጡት አይናገሩም። የምወድህ አያቴ፣ ከጌቶች ቤት የገና ዛፍና ጣፋጭ ስጦታዎች ሲዘጋጁ ወርቃማውን ለውዝ ወስደህ ከአረንጓዴው ሳጥን ውስጥ ደብቀው። ወይዘሪት ኦልጋ ኢግናቲቭናን ለቫንካ ነው ብለህ ጠይቃት። ቫንካ በተረበሸ ሁኔታ ተንፍሶ ዳግም ወደ መስኮቱ አተኮረ። የገና ዛፍ ለማምጣት ሁልጊዜም አያቱ ወደ ጫካው ሲሄዱ ይዘውት ሄዱ የነበር መሆኑ ታወሰው። በጣም ደስ የሚያሰኝ ጊዜ ነበር። አያትየው እንደ ዳክዬ ይጮኻሉ። የተጋገረው በረዶ ያስተጋባል። ከነሱ በሰማ ቫንካም እንደ ዳክዬ ይጮኻል። ብዙ ጊዜ አያቱ ዛፉን ከመቁረጣቸው በፊት ፒፓቸውን አጭሰው ለረጅም ጊዜ ሱረት ይምጋሉ። በዚህ ጊዜ ቆፈን በያዘው በቫንካ እያሾፉ ይስቁበታል። በስስ በረዶ የተሸፈኑት ለጋዎቹ ጥዶች ያለ እንቅስቃሴ ባሉበት ከመካከላቸው የሚሞተው ማን መሆኑን ይጠባበቃሉ። ከዚህ መጣች ከዚህ ሳይባል ከበረዶ ክምር ስር ጥንቸል ተስፈንጥራ በረረች። አያቱ ሁኔታውን አይተው ዝም ሊሉ አልቻሉም።
ጮኹ። ያዘው ያዘው ቆራጣ ሰይጣን! የተቆረጠውን የገና ዛፍ አያቱ ተሸክመው ከባለቤቶች ቤት ያደርሳሉ። በዚያም የጽዳት ሥራ ይጀመራል። ከሁሉም ደግሞ ሥራ የሚበዛው ቫንካ በሚወዳት በወይዘሪት ኦልጋ ኢግናቲቭና ላይ ነበር። የቫንካ እናት ፔላጊያ በሕይወት ሳለች በጌቶቹ ቤት ትሠራ በነበረበት ወቅት ኦልጋ ኢግናቲቭና ቫንካን ፍራፍሬ ታበላው ነበር። ሥራ ከመፍታት ብላም ማንበብ፣ መጻፍ እስከ 100 ድረስ መቁጠር አልፎም የካድሪል ዳንስ አስተምራለች። እናቱ ፔላጊያ ከሞተች በኋላ ወላጅ አልባው ቫንካ ወደ ቤተሰቦቹ ወጥ ቤት አያቱ ዘንድ አስገቡት። ከወጥ ቤቱ ደግሞ ወደ ሞስኮ ለጫማ ሰፊው ለአሊያሂን ላኩት። የምወድህ አያቴ ናልኝ፣ በክርስቶስ በአምላክ እለምንሃለሁ፣ ከዚህ ውሰደኝ። ለኔ ወላጅ ለሌለኝ ለዕድለ ቢሱ እዘንልኝ። እዚህ ሁሉም ይደበድቡኛል፣ በጣምም ርቦኛል። የበዛ በመሆኑ ስለ መናፈቄ መናገር አልችልም። ዝም ብዬ አለቅሳለሁ። በቅርቡ ባለቤቱ በጫማ ራሴ ላይ መጥቶኝ ከወደኩበት ተነስቼ ነፍስ የዘራሁት በስንት መከራ ነው። የኔ ሕይወት አብቅቶለታል፣ ከማንኛውም አይነት ውሻ ሕይወት የከፋ። አሁን አኮርዲዮኔን ለማንም አትስጥብኝ። ከዚህ የልጅ ልጅህ ኢቫን ዡኮቭ፣ የምወድህ አያቴ ናልኝ። ቫንካ የጻፈበትን ወረቀት ከ4 ቦታ አጥፎ በዋዜማው በአንድ ኮፔክ ከገዛው ፖስታ ውስጥ ከቶ ትንሽ አሰበና መንጎሉን ከቀለሙ ነክሮ አድራሻውን ጻፈ። ገጠር ላለው አያቴ። በኋላ ላይ ራሱን አከክ አድርጎ አሰበና ለኮንስታንቲን ማካሪች የሚለውን አከለበት። ደብዳቤውን ጽፎ እስኪጨርስ ድረስ ሰዎቹ መጥተው ባለመረበሹ ደስ ብሎት በራሱ ላይ ቆቡን ደፍቶ በሸሚዙ ላይ ጸጉራም የክረምት ካፖርቱን ጣል አድርጎ ወደ መንገዱ ሮጠ። በዋዜማው ከስጋ ቤቱ ያሉትን ሻጮች ጠይቋቸው ሳለ በሰጡት ምላሽ ደብዳቤ በፖስታ ሳጥን ውስጥ እንደሚከተት ከፖስታ ሳጥኑ አውጥተውም በሰካራም ልጆች በሚነዳና የሚያንቃጭል ዶል ባለው ባለ 3 ፈረሶች ሰረገላ በመላው ዓለም እንደሚዳረስ ነግረውት ነበር። ቫንካ እስከ መጀመሪያ የፖስታ ሳጥን ድረስ ሮጡ። ውድ የሆነውን ደብዳቤ በቀዳዳው በኩል ከተተው። ከ1 ሰዓት በኋላ ጣፋጭ የሆኑ ተስፋዎች ሹሩር እያሉት ድብን ያለ እንቅልፍ ወሰደው። በህልሙ ምድጃው ታየው። ምድጃው ላይ አያቱ ባዶ እግራቸውን አንጠልጥለው በተቀመጡበት ደብዳቤው ለወጥ ቤቷ ያነቡላታል። በምድጃው አጠገብ ቪዮን ጭራውን ቆልምሞ ወዲያ ወዲህ ይላል። ተጻፈ 1886። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።